ጽዬኔ ውድ እንግዲህ በጣም አዝናለች። ቃል እንግዲህ በመርሲና በሀኒ በሰኒ ወሬ እንግዲህ የማይመስል ንግግር ተናግሯታል። ቅስሟን የሚሰብር እስከዛሬ ድረስ ከጎኗ አይዞሽ ሲል ከርሞ ዛሬ እንግዲህ እንደዚህ ቅስሟን ሁሉ ስብርብር አድርጎ አስቀምጧታል ማለት ነው። ሉሊት እንግዲህ ምን ሆነች ነው ባክሽ ቢያንስ እንኳ የሆንሽውን አውቂ ልዘን ወይም ደግሞ እያለች እንግዲህ ለወሬ ትወዳለች። እንግዲህ እዚህ የተናዳ በንዴት ያንን ቴክስት እንግዲህ እሱ መስሏት የጻፈው ታይ እንፈልገሽ ነው ስልኬ ላይ አትጻፊ፣ እኔ ፍቅረኛ አለኝ፣ አንቺን እኔ አልፈልግሽም፣ እንዳንቺ አይነት ሴት አልፈልግም፣ ምን ፈልገሽ ነው ስልኬ ላይ አትጻፊብኝ፣ ፍቅረኛ አለኝ ብላ እንግዲህ ይቺ ሰኒና ሀኒ ተመካክረው እንግዲህ በቃል ስልክ ቴክስት አድርገውላት እንግዲህ እሱ መስሏት እሱ ስደውል እንጂ ቴክስቱን አላየም። በሱ ስልክ እንግዲህ ይሁን ብለው ቃልና ጺን ለማራራቅ እንግዲህ የማይሰሩት ስራ ያላቸውም ሶስቱ እንግዲህ እዛ ቤት ጓደኛ መስላ እህት መስላ ቤተሰብ መስላ እንግዲህ ሰኒ ሜርሲ እንግዲህ በጣም በቃ ቃል ከበፊትም ጀምራ ዙሪያህን ተመልከት፣ እንዴት አንድ ነፍሰ ጡር ሴት ጋር እንደዚህ ተፈቀር ትጀምራለህ? ዙሪያህን ተመልከት እኔ ያለሁ እያለች እንግዲህ በግዴታ አፍቅረኝ ብላ ነበረ። እሱን ደግሞ አርፈሽ እንደ ሴት ተከብረሽ ተቀመጭ ብሎ እንግዲህ ምንም ፊት እንኳ ሰጥቷት አያውቅም ነበር። አሁንም እንግዲህ ውሸቷን ውጭ ነው ያደረችው። ፍቅረኛ አላት እኛ እየተጨነቅን እያለች እንግዲህ ውሸቱን የሌለው ይሄን ሁሉ ጽዬ አታውቅም። እሱ ብቻ ነው የሚያውቀው። ያንና የሰኒንም ተንኮል እሱ አያውቅም። ሶስቱም መጋለጥ አለባቸው። በፍጹም ጽና ቃል መለያየት የለባቸው። ምክንያቱም በፊትም እንደዛ ህይወቷ እንደተበላሸና እንደዛ በሆነችበት ሰዓት ሰው በጠጣችበት ሰዓት እሱ ነው አይዞሽ ለበቀል ተጠግቶ እንደገና አይዞሽ ብሎ ከጎኗ ሆኖ ልጇ እንዳታስወርድ እስከ ዛሬ ድረስ እዚህ ደረጃ ያደረሳት እሱ ነውና በፍጹም ሁለታቸውን በማያውቁት ነገር እሱም አልተረዳት፣ እሷም ደግሞ የነሰኒ ተንኮል መሆኑን ሁሉም መጋለጥ አለባቸው። አሁን እንኳን ተጋልጣለች። በተለይ ሰኒ ገና ለገና ቃል ተወደደ ብላ እንግዲህ ሁን ብላ እነሱን ለማለያየት ጭራሽ ብላ በቃል ስልክ ቴክስት ጽፋ እንግዲህ ጽዬን እንግዲህ እንደዛ እናዳታለች። ሜርሲም እንግዲህ ቤት አውቃ እንዴት እንደዚህ ይልሻል? እንዴት እሱ እግር ውስጥ ይቀጥን ድረስ ቤት አልነበረም የሚመጣው እያለች እንግዲህ ልክ ጽዬ ስወጣላት እንግዲህ ደውላ መገናኘት የለባቸውም በጭራሽ ብላ ቃል ጋር ደውላ እዚህኮ እዛ አላደረችም ብሎ ታስወርደው ነው እያለች እንግዲህ ያልቀባጠረችው ነገር የላትም። እና ምን አገባኝ እኔ እዛው ስለ ራሳችሁና ስለሷ አይመለከተኝም ብሎ እንግዲህ ያላለችው በቀደም ፍቅረኛዋ ዘበኛው ብላ ተነገረችው። ወደዚህ እንግዲህ ያው ደብሮታል። የማይመስልም ነገር ጭራሽ እንደውም ተደፍራ አይደለም ብሎ እንግዲህ እስከሚያስብ ድረስ ነው በቃ ጭንቅላቱን ያሳመነውና ቃል ራሱ መረጋጋት አለባት። እሷም ደግሞ የበቀደሙን አዳባን መናገር እውነቱን መናገር አለባት እሱ እንዲረዳት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ታባያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እንግዲህ ጽዬና ቃል ያው ተጣልተዋል። በጣም ምንም ያስታረቃቸው ሰው የለም። ቃል በጣም በቃ ጭንቅላቱን መርዘውታል። እንግዲህ በጎን በዚህ ሜርሲ ፍቅረኛዋ ጋር ነው ያደረችው። አንተን ጥላኮ ከጎን ፍቅረኛዋ ጋር እየሄደች ነው እያለች እንግዲህ እንዲጠራጠር አድርገው ጭራሽ ብሎ እንግዲህ ቅስሟን የሚሰብር ነገር እንግዲህ ተናግሮ ጭራሽ አልተደፈርሽም ሁን ብለሽ ነው እንጂ አልተደፈርሽም ብሎ እንግዲህ እንዳንቺ አይነት ሴት አልፈልግም፣ በአንዳንቺ አይነት ሴት እህቴ አትጠራም ብሎ እንደውም ጭራሽ የማይመስል ንግግር ተናግሯት እንግዲህ ጽዬ በጣም አዝናበታለች። በጣም ሰብሯታል። ቀስሟ ሁሉ እስከዛሬ ድረስ ከጎኗ የነበረው ሰው እንግዲህ
በእርግጥ ሊናደድ ይችላል እነሱ በነገሩት አንጻር፣ ግን ቢሆንም ደግሞ በፍጹም እሷም እውነቱን ተናግራ በዛ ላይ ደግሞ ከጎኗ ሆኖ እንትን እንደማለትን የሰኒና የሀኒ ተንኮል አያቅ እሱ ቤት ውስጥ ምን እየተሰራ እንዳለ ሰኒን ይዛ መጣ። እንግዲህ ምን እየሰራኝ እንዳለ አያውቅም እሱ ምንም ነገር የሚያውቀው ነገር የለም። ግን ሁለቱም እዚህ መካከል ተጎዱ። ምክንያቱም እዛ ስትሄድ ሁለቱ ተመካክረው ወንድሟ ጭራሽ እሱንም ማሳምነዋለች ሜርሲ እንትና ሰኒ። እንደገና ደግሞ ሜርሲም በቤት በቃ አንዳንዶቹ የመጨረሻቸው ቀን ሲሆን ለአንዳንዶቹ ደግሞ የመጀመሪያቸው ይሆናል እያለች እንግዲህ ያው ምናልባችም እኮ ይሄን እድል ብጠቀምበት የኔ መጀመሪያ ቀን ይሆናል እያለች ነበር። እንግዲህ እነሱ ተተለያዩ ቃሌን ይሆናል ብላ ነው እንግዲህ በፍጹም ማግኘት የለብህም ዛሬ እያለች እንግዲህ ይሄ ሲነጋገሩ የነበሩት። እሱም ደግሞ አጋጣሚ ሞዴሉና እናቱ እንግዲህ የሶሪ እናት እንግዲህ በጣም ጀግና ማለት ነው። እንግዲህ የፍርድ ቤቱን ክስ እንግዲህ ወረቀቱን አምጥቶ ገንዘቡን በገንዘብ ቀይሮ እንግዲህ ክሱን እና ውርሱ የራሴ ነው ብሎ እንግዲህ በገንዘብ አስቀይሮ አምጥቶ እናቲቱ ደግሞ እንግዲህ እዛ ሄዳ እቤት ሄዳ ቁጭ ብላበት ስታፋጥጠው አባትህንም እንዳውም የገደለው ሳስበህ አንተው ራስህ ነህ። በፊት አንድ ቀን እዚህ ቃያ ደረሽ ብለው ማያውቁት ሁሉ ዛሬ እኔን ለመከላከል ስትል የወንድሞችና የእህቶች ውርስ ነው ትላለህ። እንዳውም አንተ ነህ የገደልከው ብዛ ስትለው እንግዲህ በጣም ነበር የተናደደው። ተነስቶ ሁሉ ሊመታት ነበረ። ምንም አታመጣም፣ ምንም ልታመጣ አትችልም። ይሄ ላቤን ጠፍ አድርጌ ልጅነቴን የጨረስኩበት ቤት ነውና እኔም ንብረቴ ነው ብላ እንዳውም ጅልነቴ ነው በፊት ይቼ ሻንጣዬን ይዤ መውጣቴ ጥፋተኛ ነኝ እኔው ራሴ ብላ እንግዲህ ቁጭ ነበር ያለችው። ማርኮ መጥቶ እንግዲህ ውጭና አባቴ ላይ እንደዚህ አትጮይበት ብሎ እንግዲህ ያው ተናግሯታል። ሞዴሉ እንግዲህ መጥቶ እናቴ ምን ሆነሽ ነው ቆየሽ ሳመጣሁ ብለሽ ቆይ አትመጭም እንዴ ምናምን ብሎ እንግዲህ በሩ እንግዲህ አትንሾካሾኩ ልጆች ተወጣችሁ አትንሾካሾኩ እያለ እንግዲህ ማርኮ ሲያሽቃብጥ ካሁን በኋላ አንድ ነገር ብትናገረኝ አፍንጫህን ነው ሰብሬልህ የምጥለው እያለ እንግዲህ እንካ ወረቀት ብሎ እንግዲህ የፍርድ ቤቱን ወረቀት ሰጥቶት ነበረ። ግን እኮ ይግባኝ መጠየቅ እንደምንችል እንችላለን። በዛ ላይ ደግሞ ከቤቷ ትውጣ የሚል ምንም ነገር የለም። የፍርድ ቤቱን ጉዳይ ነው ራሴ ጨርሰዋለሁ። ካሁን በኋላ አንድም ሰው እናቴን እንኳን መናገርና ቀጥ ብሎ ቢያያት በማደርገው ነገር እንዳትጸጸቱ ብሎ እንግዲህ ተናግሯቸው እናቴ የፈለግሽበት የመቀመጥ መብት አለሽ፣ ተፈለግሽም ደግሞ ሻንጣሽን አመጣልሻለሁ ብሎ እንግዲህ እናቱን አበስረው በጣም ደስ በሚል ሁኔታ ደስ ነው ያለኝ ማለት ነው። በቃ ወይ እነዛን ሁለት ጭራቆች አንበረከካቸው ማለት ነው። ገና ተዛሬው ፈርቷል ሰውየው። በተለይ እኔትም ብሎታል የሆነ ሰዓት አባቤ እኛ እንወጣልሃለን፣ ግን አንድ ቀን እውነቱ የገባህለት ብትፈልገን አታገኘንም ብሎታል። እኔ ያውቃለሁ የሚጠቅመኝም ብሎ እንግዲህ ሰውየውም ተናግሮታል። እና እንግዲህ እናትና ልጅ ድል ለሞዴሉና ለእናቱ እንግዲህ ጽዬና ቃል መታረቅ አለባቸው። ጽዬ ሁሉንም እውነት ለገኒ መናገር አለባት። ቢያንስ ልትረዳት የምትችለውም እንደ እናትም ያው ገኒ ስለሆነ ማየት መናገር አለባት። ምክንያቱም በቃ ቃል ጋር መታረቂያ ከታረቀች እውነታው መታወቅ አለበት። መናገር አለባት። ቃልም ራሱን እውነት ማወቅ አለበት። ከዛ በኋላ ተረጋግቶ ለደረጃት ለተናገራት ንግግር ሁሉ ይቅርታ ይጠይቃት።
እንዴ ቅስሟን እኮ ሰበሯት። በቃ ያም እየተነሳ ምን ነው የወደቀ ግንድ ምሳር ይበዛበታል እንደተባለው ሁሉም እኮ ተረባረቡባት። እኔ ውድ ምን በወጣት እንዴ ሲዬን ያሳዛኝ በጣም የምታሳዝነው። ምነው በወጣት ወይ ምቀኛ ወይ ምቀኛ። የሴት ምቀኛ እኮ አይጣል ነው። የሴት ምቀኛ መቼም አይጣል ነው። ወይ ሜርሲ አብራት እየበላች አብራት እየጠጣች ይሄው አብራት እየጠጣች በቃ እነሱን ለማለያየት እነሱ በመጣላታቸው እና እነሱን በማለያየቷ እንዴት አንድ ደስ እንዳላት። እነሱ ቢለያዩም እሷን አያገባት በጭራሽ። ሰኒንም ሆነ ሜርሲን እንደሆነ 100% ተንኮሏን እንደሆነ ያውቃል። አሁን ደግሞ የሰኒን ተንኮል 100% ያውቃል። ከዛ ቤት እንግዲህ ያስወጣታል። ግልግል ይታረቃሉ። ሀኒስ ምን ይውጣት ሆነች ከሃዲ ጓደኛዋን ሲገኝ መሰለ ጓደኛ ሽጣ የሚዋደዱትን የሚፋቀሩትን አለያይታ ከዚች ከመንቃራ ጋር ልታደርገው እኮ ነው። እና ቤተሰብ እንግዲህ ሐረግ ድራማ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ባይ ባይ። መልካም አዳር።